ለፕሪቶሪያ ስምምነት ግድ የላቸውም። አብይ የነፈገንን ኢሳያስ አፈወርቂ ሰጥቶናል። የአፍሪካ ህብረት ውሳኔ መስጠት የማይችል ዳኛ ነው። እንዲሁ በህወሓት ቋንቋ የምዕራብ ትግራይ፣ በሌላው ደግሞ የወልቃይት ጠገዴ ህዝቦች ጥያቄ። ጤና ይስጥልኝ፣ ኢትዮ ፍሮንቶች ነን። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከወይን ሚዲያ ጋር ያደረጉት ዘለግ ያለ ቆይታ ብዙ ትኩረት የተሰጠው ባይሆንም እጅግ ብዙ ቁም ነገሮችን ይዟል። አብራችሁን ስትቆዩ እነዚህ አስገራሚ ወሬዎችን ትሰማላችሁ። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ለአንድ ሰዓት ተኩል ገደማ ከወይን ሚዲያ ጋር ቆይታ ያደረጉት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከአብይ እስከ ትራምፕ ከአፍሪካ ህብረት እስከ ኢሳያስ አፈወርቂ የተመለከቱ ጉዳዮች ላይ ሰፊ ማብራሪያ ሰጥተዋል። ደብረጽዮን በማብራሪያቸው ትራምፕ የፕሪቶሪያው ስምምነት ግድ እንደማይሰጣቸው፣ ከሳቸው መምጣት በኋላ የፕሪቶሪያው ስምምነት ትግበራ አደጋ ውስጥ መግባቱን ያነሱ ሲሆን የፌዴራል መንግስት ነገር ብሎታል፣ ጠቅላይ ሚኒስትር አብይ ጦርነት ናፍቆታል ብለዋል። ከዚህ በፊት ተሰምቶ የማያውቅ ነገርንም ስለ ኤርትራ አንስተዋል። ትግራይና ኢሳያስ በውይይት ፌዴራል መንግስት ያልተካተተባቸውን ስምምነቶች ስለማድረጋቸው፣ ሌላው ደብረጽዮን ያነሱት የፕሪቶሪያውን ስምምነት ያሸማገለውን የአፍሪካ ህብረትን ጉዳይ ሲሆን ህብረቱ ስምምነት እንዲደርስ ከማድረግ ባለፈ ይህ ነው የሚባል ተጽዕኖ መፍጠር እየቻለ አለመሆኑን ያነሱበት ነው። በተገባደደው የጥቅምት ወር 3ኛ ዓመቱን የያዘው የፕሪቶሪያው ስምምነት በትግራይ መንግስትና በፌዴራል መንግስት የሰላም ስምምነት እንዲደረስ፣ መንግስታዊ ስራዎች እንዲጀመሩና ማህበራዊ እንቅስቃሴዎች እንዲቀጥሉ ማስቻሉን በመልካም ያነሱት ደብረጽዮን መሰረታዊ የስምምነቱ መርሆች ግን ከ3 ዓመት በኋላም ወደ መሬት መውረድ አለመቻላቸውን ገልጸዋል። ለዚህም የፌዴራል መንግስት ለስምምነቱ ተገዢ ላለመሆን ከጀርባ በሚሸርባቸው ሴራዎች አማካኝነት እውን ሊሆኑ አልቻሉም ነው ያሉት። በፕሪቶሪያው ስምምነት መሰረታዊ ተብለው የተቀመጡት የስምምነት ነጥቦች ናቸው ሲሉ ደብረጽዮን የገለጿቸው ከባድ መሳሪያ መፍታት፣ በጦርነቱ ምክንያት የተፈናቀሉ ዜጎችን ወደ ቀያቸው መመለስ፣ እንዲሁም ጦርነቱ ከተካሄደባቸው አካባቢዎች የሁለቱ ኃይሎች ከነበሩባቸው ቦታዎች ላይ የመከላከያ ሰራዊት እንዲለቅ የሚሉ ናቸው። ሆኖም ከነዚህ ዋና ነጥቦች አንዳቸውም በስምምነቱ መሰረት በሚገባ አልተተገበሩም ብለዋል። ለዚህም ጠቅላይ ሚኒስትር አብይ የተነሱበትን የትግራይ ህዝብን የማጥፋት ዘመቻ አላጠናቀኩም ብለው ስላመኑ ለስምምነቱ መገዛት አልፈለጉም ሲሉ ገልጸዋል። ዛሬ ላይ ደግሞ አብይ በትግራይ ህዝብ ላይ ይዘውት የመጡት አካሄድ ከእስከዛሬውም የከፋ ነው ብለዋል ደብረጽዮን። በዚህም ጠቅላይ ሚኒስትር አብይ ከባለፈው ዓመት ጀምሮ ታጣቂዎችን እያሰለጠኑና ከኛ ክደው የሄዱትን በእኛ ላይ እንዲነሱ ከፍተኛ ድጋፍ በማድረግ የእጅ አዙር ጦርነት በእኛ ላይ ከፍተዋል ያሉ ሲሆን የአብይ አምባገነንነቱን በተለያየ መንገድ እያሳየን ነው በማለትም በተለያየ መንገድ ነዳጅ ወደ ትግራይ ክልል እንዳይገባ በማድረግ የትግራይ ክልል ማህበራዊና ኢኮኖሚያዊ እንቅስቃሴ እንዲስተጓጎል እየተደረገ መሆኑን ገልጸዋል። በዚህም የሕክምና፣ የትምህርት፣ የአገልግሎት መስጫ ተቋማትና ሌሎች እንቅስቃሴዎች እንዲስተጓጎሉ እየተደረጉ ስለመሆኑ ነው ያነሱት። ከዚህ በተጨማሪ ጠቅላይ ሚኒስትሩ ሌላ ሀገራዊ ጉዳይ የሌለባቸው ይመስል ከራሳቸው ጀምሮ እስከ ባለስልጣኖቻቸው በትግራይ ህዝብ ላይ ያነጣጠረ የፕሮፓጋንዳ ስራ ጀምረዋል ነው ያሉት። ይህም በፕሪቶሪያው ስምምነት መሰረት አንዱ ባንዱ ላይ የጥላቻና ቀስቃሽ ሁኔታዎች እንዳይፈጠሩ የተደረሰውን ስምምነት የጣሰ እንደሆነ ነው ያነሱት። ለመሆኑ የፕሪቶሪያው ስምምነት በመጀመሪያዎቹ ጊዜያት ያሳየው ተስፋ ለምን ፍሬ አላፈራም? በአፍሪካ ህብረት ዋና አሸማጋይነት የተመራው የፕሪቶሪያው ስምምነት ከጀርባው የእነ አሜሪካም ሰፊ እጅ ያለበት ነበር። በተለይም ወቅቱ የብልጽግና መንግስት እጀምረዋለሁ ላለው አጠቃላይ የኢኮኖሚ ሪፎርም የምዕራባውያን ሀገራት አበዳሪዎችን ደጅ የሚጠናበት ስለነበር የትግራይ ጦርነትና የጦርነቱ መራዘም የሚፈልገውን ብድር ለማግኘት እንቅፋት ከሆኑበት ጉዳዮች አንዱ ነው። ማዕከል
ማዕከላዊ መንግስቱ ጦርነቱን አስቀድሞ እንደሰጠ ዝቅተኛ ግምትና ንቀት ሳይሆን መቅረቱም ስምምነቱ ከጦርነቱ የሚገላግለው አንዱ መንገድ አድርጎ መውሰዱ ይነገራል። በወቅቱ የመንግስት ጦር መቀሌን ከተቆጣጠረ በአጭር ጊዜ ውስጥ ከተማዋን ለቆ ለመውጣት የተገደደበት ፍጥነትም ለዚህ እንደ አንድ ምክንያት ሲነሳ ይሰማል። የህወሓቱ ሊቀመንበር ደብረጽዮን ይህን በሚመለከት ቃለ መጠየቁ ላይ እንዳነሱት አሜሪካ ለፕሪቶሪያው ስምምነት ሰጥታው የነበረው ትኩረት ከፍተኛ መሆኑ አስተዋጽኦ አድርጎ ነበር። በወቅቱ በፕሬዝዳንት ጆ ባይደን ይመራ የነበረው መንግስት ለፌዴራል መንግስትና ህወሓት ለሚያካሂዱት ጦርነት ልዩ ትኩረት ሰጥቶ ነበር። በተለይም በወቅቱ የአሜሪካ የአፍሪካ ቀንድ ልዩ ተወካይ ማይክ ሃመር በጉዳዩ ላይ ተጽዕኖም ለውጥም የማምጣት አቅማቸው ከፍተኛ ነበር። ሆኖም በሁለተኛው ዙር ምርጫ አሸንፈው ወደ ስልጣን የመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መንግስት ጉዳዩ ይህን ያህል የሚያስጨንቀውና ትኩረት የሚሰጣቸው አልሆነም። ይህንን ተከትሎ ማይክ ሃመር ከተወካይነት ስልጣናቸው መነሳታቸው ደግሞ በስምምነቱ መተግበር ላይ ተጽዕኖም ፈጥሯል። ይህንን ተከትሎ ማይክ ሃመር ከተወካይነት ስልጣናቸው መነሳታቸው ደግሞ በስምምነቱ መተግበር ላይ ተጽዕኖን ፈጥሯል። ሃመር ከአፍሪካ ህብረት በበለጠ የስምምነቱን ተፈጻሚነት ይከታተሉ ነበር። የብልጽግና ባለስልጣናት ላይም ተጽዕኖ የመፍጠር አቅም ነበራቸው ብለዋል ደብረጽዮን። ዋና የጉዳዩ ባለቤት የነበረው የአፍሪካ ህብረት ግን ደብዳቤ ከመጻፍና ተወያዩ ከማለት ባለፈ የስምምነቱን ተፈጻሚነት ለማረጋገጥ የሚያስችል አቅም አልነበረውም። አሁንም ነገሩ በተመሳሳይ ሁኔታ ላይ ነው ያሉት ደብረጽዮን ህብረቱ እኛ በተደጋጋሚ ለምናቀርበው የግምገማ ይደረግ ጥያቄ ምላሽ መስጠት ተስኖታል ነው ያሉት። የብልጽግና መንግስት ለህብረቱ ትዕዛዞች እየተገዛ ለመሆኑንና መገዛት አለመፈለጉንም በተለያዩ መንገዶች እያሳየ መሆኑን በመግለጽ ደብረጽዮን ህብረቱን ውሳኔ መስጠትም ማዘዝም የማይችል አይነት ዳኛ ነው ሲሉ ገልጸውታል። የስምምነቱ አለመተግበርና ጊዜ እየተራዘመ በመጣ ቁጥርም የትግራይን ህዝብ እየጎዳው በመሆኑ ራሳችንን በራሳችን ለማዳን ተነስተናል፣ ይህም የህዝበ ውሳኔ ነው በማለትም ህወሓትና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከፌዴራል መንግስቱ እውቅና ውጪ የደረሱትን ስምምነትና ስለጀመሯቸው ስራዎች ማብራሪያ ሰጥተዋል። ደብረጽዮን በዚህ ማብራሪያቸው ከጦርነቱ ወዲህ ከኤርትራ ጋር በተያያዘ ተሰምተው የማያውቁ ነጥቦችን አንስተዋል። በዚህም በድንበር አካባቢዎች ከኤርትራ መንግስት ጋር በመነጋገር የተወሰኑ ቦታዎች ነፃ እንዲሆኑና ዜጎች የፈረሱ ቤቶቻቸውን ጠግነው መኖር እንዲጀምሩ ብሎም አርሰው እንዲበሉ ማድረግ ተችሏል ብለዋል። ለዚህም በሚል የኤርትራ ሰራዊት ወደ ኋላ በመመለስ የለቀቃቸው ቦታዎች መኖራቸውን የጠቆሙት በዚህ ረገድ አብይ አህመድ ያሰበውን ክፋት ኢሳያስ አክሽፎታል አይነት መልእክት ደብረጽዮን አስተላልፈዋል። የብልጽግና መንግስት ህወሓትና ሻዕቢያ ተጣምረው ጦርነት ሊከፍቱብኝ ነው ሲል ለተባበሩት መንግስታት ድርጅት የጻፈው ደብዳቤም የበሬ ወለደ ክስ አድርገው የገለጹት ደብረጽዮን አብይ በትክክል ይህ አስግቶት ከነበረ የሚቀለው አሸማግሉን ማለት ነበርም ብለዋል። የፌዴራል መንግስት ጦርነት የጠማው ነው፣ ለጦርነትም ሰበብ እየፈለገ በመሆኑ ነው ይህን ያለው። ከትግራይ ጋርም ሆነ ከኤርትራ ጋር ጦርነት መጀመር ፈልጓል ብለዋል። በፓርላማ እየቀረበ ሽማግሌ ልከናል እንዲህ አድርገናል ተብሎ ተገለጸ ያለውም የይስሙላና በኋላ ጥረት አድርጌ ነበር፣ ሻዕቢያና ህወሓት ግን ጎትተው ወደ ጦርነት ከተቱኝ ለማለት እያዘጋጁት ያለ ድራማ ነው ሲሉም ጠቅላይ ሚኒስትሩ በሚዲያ ላይ በቀረቡ ቁጥር የሚያነሱትን ሀሳብ አብጠልጥለዋል። ተፈናቃዮችን በሚመለከት ደብረጽዮን በሰጡት ማብራሪያ ደግሞ ተፈናቃዮችን ለመመለስ የሚቻልበት መንገድ በፕሪቶሪያው ስምምነት ላይ በግልጽ የተቀመጠ ቢሆንም የማዕከላዊ መንግስቱ ግን ትዕዛዞችን ባለማክበር ተፈናቃዮች ወደ ቀያቸው እንዳይመለሱ እያደረገ ነው ብለዋል። በስምምነቱ መሰረት ታጣቂዎችን ማስወጣት፣ በአካባቢው ያለውን የአማራ አስተዳደር ማፍረስና በመቶ ሺህ የሚቆጠሩ ሰፋሪዎችን እንዲወጡ በማድረግ በዋናነት የጸጥታ ዋስትናን ማረጋገጥ ቢሆንም የአብይ መንግስት ግን ይህን ዋስትና መስጠት ባለመቻሉና ባለመፈለጉ ዜጎች ለማህበራዊና ኢኮኖሚያዊ ቀውሶች ተዳርገዋል ብለዋል። በተለይ በምዕራብና ደቡብ ትግራይ ላይ ያለው ህዝብ ከባድ ህይወትን ለመምራት እየተገደደ ነው። ምንም አይነት ማህበራዊና ኢኮኖሚያዊ እንቅስቃሴ በሌለበት አካባቢ ለመኖር ፈታኝ
እንደሆነበት በመግለጽ በተደጋጋሚ መፍትሄዎችን እየጠየቀ ነው ሲሉ በአካባቢው ያለውን ችግር ለመፍታት ፈታኝ መሆኑን አብራርተዋል። እነዚህ ሁሉ ነባር ችግሮች በቀጠሉበት ሁኔታ ከሰሞኑ ደግሞ የማዕከላዊ መንግስትና የትግራይ ክልል ቁርሾ በአፋር ድንበር በኩል ማገርሸቱ የተሰማ ሲሆን ይህም የቀጣዩ ጦርነት ጊዜ የተቃረበ አስመስሎታል። ከኢትዮ ፍሮንት የዛሬ ጉዳያችን ይሄው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን።